ብዙዎችን እያነጋገረ የሚገኘው በአሜሪካ የተፈጠረው ክስተት ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። ፖሊስ ከፍተኛ ምርመራ ጀምሯል። ብዙዎች ሊያሾን እየወቀሱ ቢሆንም ዮኒ ማኛ ግን በአሁኑ ሰዓት ከሊያሾ ጎን ቆሞ እሷን ደግፎ የሚያሳይ ቪዲዮዎች እየተንቀሳቀሱ ይገኛል። ወዲያው ሀዘኑን ወስዳችሁ ሊያ ላይ ድፍድፍ ልጅ አለሽ በልጅ ሲድረስ በምን ሲድረስ ምናምን እያላችሁ ቁማር ትሰራላችሁ። ቆሻሻ ልቃሚውላ መንግስትን የሚቃወም መፈክር ብቻውን ይዞ የወጣው ግለሰብና ምን ደረሰበት? ዛሬ በመገናኛ ምንድነው የተፈጠረው? ዛሬ በመገናኛ ብቻውን ለተቃውሞ አደባባይ የወጣው ግለሰብ በርካቶችን አነጋግሯል። አዲስ አበባ መገናኛ አካባቢ የጠቅላይ ሚኒስትሩን ስም በመጥቀስ መፈክር ይዞ ብቻውን ለተቃውሞ አደባባይ የወጣው ግለሰብ በፖሊስ ቁጥጥር ስር መዋሉ ታውቋል። ሰሞኑን በሳውዲ አረቢያ ላይ የተደረገውን ሁላችንም እናውቃለንና ከዛ ጋር በተገናኘ ብዙ ሰዎች ሀሳባቸውን እየሰጡ ይገኛሉ። ከነዛ መካከል ራቼ ተስፋ የተባሉ ቲክቶከር አንዱ ነው። መወሻሸት እናቁም። ራቼ ተስፋዬ ስለተፈጠረው ነገር በምሬት ተናገረ። ታዋቂው ሌሎችም አስተማሪና አዝናኝ ቪዲዮዎች እንደተጠበቁ ናቸው። ከእናንተ የሚጠበቁት ከዚህ ቪዲዮ መጨረሻ አብራችን በመቆየት የዚህ ውድ ቻናል ቤተሰብ መሆን ብቻ ነው። ሁላችሁም ይህንን ቪዲዮ እንደምትወዱት ጥርጥር ስለሌለኝ አንድ ጊዜ ላይክ በተኗን ጠቅ አድርጓትና ወደ ዛሬ ቪዲዮቻችን ሂድ። ከሰሞኑ በቲክታክ ምጧን አስተላልፋለች በሚል አነጋጋሪ የነበረችው ቲክታከር እናቷ በቤታቸው ውስጥ ሞተው ተገኙ። ፖሊስ ከፍተኛ ምርመራ ጀምሯል። ዜናው በዋሽንግተን ዲሲ እና አካባቢ የሚኖሩ ኢትዮጵያውያንን እጅጉን አስደንግጧል። እስካሁን የምናውቀው መረጃ እንደሚከተለው አቀርብላችኋለሁ። ሞት እንደ ሌባ በማይታወቅበት ሰዓት ይመጣል፣ የህይወትንም ጣፋጭ ዜማ በድንገት ይገታል። ከሰሞኑ ምጧን በቲክታክ በቀጥታ ስርጭት አስተላለፈች በሚል በማህበራዊ ሚዲያው ዓለም አነጋጋሪ የነበረችውና ይህንኑ ጉዳይ ስታስተባብል የሰነበተችው ቲክታከሯ ሀናም የእናቷን ድንገተኛ ሞት መሪር ጽዋ ለመጎንጨት ተገዳለች። አፍቃሪ እናቷ ወይዘሮ ደንቤች ሰርኮባም ባልታሰበና ልብን በሚሰብር ሁኔታ በመኖሪያ ቤታቸው መሬት ላይ ወድቀው ህይወታቸው አልፎ ተገኝቷል። በዋሽንግተን ዲሲ ኤሪያ በሜሪላንድ ነዋሪ የነበሩት ወይዘሮ ደንቤች የትላንትናዋን ሌሊት ያሳለፉት በእናትነት ጥበብና በባህል አክብሮት ነበረ። ለሚመጣው ታላቁ የመስቀል በዓል ቤተሰባቸውን ለማስደሰት ሲሉም ሌሊቱን በሙሉ ቅቤ ሲያነጥሩና የቤቱን ድባብ በበዓል ጠረን ሲያውዱ አድረው ነበረ። ሆኖም ያዘጋጁትን የበዓል ቅቤ ሳይቀምሱት የነገዋን ፀሐይ ሳይሞቋት ያቺ ሌሊት ለሳቸው የማትነጋ የመጨረሻዋ ሌሊት ሆና አለፈች። ንጋት ላይ የዕለት ተዕለት ተግባራቸውን ሊከውኑ በፍቅር የሚያሳድጓቸውና የሚንከባከቧቸውን ህፃናት በሞግዚትነት ሊቀበሉ አልቻሉም። የህፃናቱ ወላጆች ስልክ ሲደውሉ በወይዘሮ ደንቤች ቤት በኩል ያለው ዝምታ አስፈሪ ነበረ። ስልካቸው ይጠራል፣ ግን የሚያነሳው አልነበረም። ግራ የተጋቡት ወላጆች ለልጃቸው ቲክታከር ሀና ደውለው እናትሽ ስልክ አያነሱም የሚል የጭንቀት መልእክት አስተላለፉ። ሀናም ከትልቋ ልጇ ጋር በመሆን በከፍተኛ ድንጋጤና የልብ ትርታ ወደ እናቷ ቤት ስታመራ የገጠማት እይታ የህይወቷን ትልቁን ጠባሳ ጥሎ የሚያልፍ ነበረ። ያቺ ጠንካራ እናት፣ ያቺ የቤተሰብ ምሰሶ ወደ ቤቱ መግቢያ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አገኘቻቸው። ያቺ ቅጽበት ለሀናም ሆነ ለቤተሰቡ ዓለም የጨለመችበት መሪር ሀዘን መርዶ የተሰማበት ቅጽበት ነበረች። በአሁኑ ሰዓት አካባቢው በከፍተኛ ድንጋጤና ሀዘን ተውጧል። የፖሊስ አባላትም ይህንን አሳዛኝ ድንገተኛ ሞት መንስኤ ለማጣራት ምርመራ ጀምረዋል። ከፕሮፔን ጋዝ እስከ ሌሎችም ለሞታቸው ጥርጣሬ የተባለ ሁሉም እየተመረመረ ነው። ለዛሀበሻ የደረሰው የቤተሰብ መረጃ እንደሚያመለክተው ወዳጅ ዘመድ ሀዘኑን ለመካፈል ከነገ አርብ ከቀኑ 2 ሰዓት ጀምሮ እስከ እሁድ ኦገስት 23 ድረስ በዋሽንግተን ዲሲ የሀዘን ድንኳን ተተክሎ ለቅሶ ይቀመጣል። እኚህን የዋህ እናት በክብር ለመሸኘትም ማክሰኞ ኦገስት 25 በዲሲ ቅዱስ ሚካኤል ካቴድራል
የጸሎት የፍትሃትና የሽኝት ስነ ስርዓት ይፈጸማል። የፈጣሪ ቃል ለተሰበረው የቤተሰባቸው ልብ መጽናናትን ይስጥ፣ ነፍሳቸውንም በሰላም ያሳርፍ። ሰሞኑን የምንሰማቸው መረጃዎች በጣም የሚደብሩ ናቸው። ሶሻል ሚዲያ እንዳንገባ የሚያደርጉ መረጃዎችን እየሰማን እንገኛለን። እንግዲህ የቲክቶከሯ ሀና እናት ማረፋቸው ተሰምቶ ነበረ በትላንትናው ዕለት እና ከዛ ጋር በተገናኘ ብዙ አዳዲስ መረጃዎች እየወጡ ይገኛሉ። ከነዛ መካከል ያው ሊያሾ ቀደም ሲል ሰይፉ ፋንታውን ላይ በተፈጠረው ነገር ሰይፉ ፋንታውን ላይቭ ስትሪም ያስተላለፈበትን መንገድ ሊያሾም ደግፋው እሷን የሟችን ልጅ ስትናገራት ነበር ማለት ነውና ብዙ ሰዎች ሊያሾን እየሰደቧት ነበረ። ግን በአሁኑ ሰዓት ላይ ትንሽ ነገሮችን ረጋ ያደረገው ዮኒ ማኛ ከጎኗ ቆሞ ለሷ እየተከራከረላት ይገኛል። እስኪ ምን ብሎ ነው የሚከራከረላት የሚለውን አብረን በቪዲዮ እንመልከት። ወዲያው ሀዘኑን ወስዳችሁ ሊያ ላይ ድፍድፍ ልጅ አለሽ በልጅ ሲድረስ በምን ሲድረስ ምናምን እያላችሁ ቁማር ትሰራላችሁ። ቆሻሻ ልቃሚ። እውነትን ማንም አይጨፈልቃትም። ማንም ምን የመሰለ ሶሻል ሚዲያ ሰጥቶኛል ፈጣሪ፣ ሀቅ እንድናገር ሰጥቶኛል። ከሊያ ጋር ጸበኛ ነኝ፣ ሀቅሽን አልበላም፣ ጸበኛ ነኝ። ልክ ነው ያልሽው። አሁንም ወደፊትም እናቶች እየመጡ ልጅ የማይፈልጉት ሀገር ላይ ሲመጡ ልታርፊ ትመጫለሽ ነው የሚሏቸው። አብዛኛው ሲያው አረፍት ያለሽ እኔ ጋር መጣሽ ይሏቸዋል። አሳርፏቸው። አረፍት ያለሽ ልጅ ጠባቂ ነው የሚያደርጋቸው፣ ኬተሪንግ ነው የሚያሰሯቸው። አፈር ከድሜ እስኪበሉ እነሱ ተኝተው፣ እናት ግን ትለፋለች፣ አያት ግን ትለፋለች። እዚህ መጣ። ይሄ ውሸት ነው የምናገረው? ውሸት ነው? እውነት ነው የማወራው። ይህንን ሌላ ሰው ላይ ለማላከክ ትሄዳላችሁ። እናታችን አንድ ሰው በክፉ ሊያሳቸውም በክፉ አላነሳቸው። ወርቅ አልብሻቸው፣ አታሰሪያቸው፣ ልጅ አታስጠብቂያቸው፣ አታልፊያቸው፣ እውነተኛ ከሆነች አትሸቂባቸው ነው ያለችው። ምንድን ነው ጥፋቱ? ሊያሾ እንግዲህ የተናገረችውን ንግግር ሰምታችኋል። በተለይ ደግሞ ከዮኒ ማኛ አንደበት የሰማነው ነገር እንግዲህ ሊያሾ እናትሽን እዚህ አምጥተሽ አሜሪካ ላይ ያመጣሽው ልታስፈጊያት ነው እንጂ ያው ልትንከባከቢያት አይደለም በማለት ተናግራ ነበረ በአንድ ወቅት እና ይህ ነገር በአሁኑ ሰዓት ሊያሾ ላይ ጫና አምጥቶባታል ማለት ነው። እና ይህ ጫና በአሁኑ ሰዓት ላይ በጣም ብዙ ሰዎች እየተቀባበሉ ሊያሾን የማጥቂያ መንገድ ያገኙ ይመስል እሷን እየተናገሯት ይገኛሉ። እና እስኪ ሌሎችም ከዚህ ጋር በተገናኘ አንዳንድ ቪዲዮዎች አሉ። እስኪ እነሱን እንመልከት። ቪዲዮ ኮፒ ሊንክ ታብሸር ሪፖስት አድርጉልኝ። በዚሁ አጋጣሚ የሞተችውን ፈጣሪ ይዘንላት ማለት ነው። በሁለተኛ ደረጃ ደግሞ ሊያሾ ፖስት ስታርጉ አየዋችሁ ማለት ነው። ሊያሾ እኮ የተናገረችው እኮ አስተያየት እንደማንኛውም ሰው ነው የሰጠሽ እንጂ ሊያሾ እኮ በዚህ ደረጃ እኮ ሲጀመር ምንም አይደለችም። እንደማንኛውም ሰው እንደ ሶሻል ሚዲያ ሰው አስተያየት ሰጠች ማለት ነው። እና አሁን ምን ብላችሁ ፖስታችሁት? እሷ ስለተናገረች እሷ እንደዚህ ስላለች ላ ወላሂ የሰውን ሀቅ የሰውን ክሬዲት መብላትማ ጥሩ አይደለም። ሊያሾ እንደማንኛውም ሰው አስተያየት ሰጥታለች። ገባችሁ? እናንተ ጻድቅ አጫውታችኋል። እሷ የምትናገራትን ቆርጣችሁ አመታችሁ ትፖስታላችሁ። ይሄ ፌር አይደለም። ምሳሌ እኔ ዩቲዩበር ነኝ አውቃለሁ። ገባችሁ? አንድ አስተያየት ብሰጥ የሆነ ችግር ቢፈጠር እኔ ኃላፊነት ልወስድ ነው? እናቴን በጣም እኔ ሊያሾ በቃ አላቅም። እኔ ዛሬ ወላሂ ያሳዘነች። ፌር አይደለም የምታረጉት ነገር። ኧረ ሀበሻ ግን አኡዝ ቢላህ ያለው ነገር ብቻ ያሳዝናል። አንዳንዴ ሶሻል ሚዲያ ላይ የምንሰጣቸውን አስተያየቶች ቆም ብለን አስበን ይህ አስተያየት ምን ያደርስብኛል፣ ምን ሊያመጣ ይችላል ብለን አስተያየት ብንሰጥ ጥሩ ይመስለኛል። ያው አንዳንዴ ሊያሾ የምትሰጣቸው አስተያየቶች ያው ተገቢ ያልሆኑ ናቸው። ምክንያቱም ምንድነው እሷ በዘፈቀድ ነው የምታወራው። አንድ አርቲስት እንደዚህ ሆነ ትላለች፣ አንዱ ያላደረገውና ብቻ ብዙ ስለ ሊያሾ ማውራት የምንችላቸው ነገሮች አሉ። ግን እዚች ጋር ብዙ ሰዎች ከእሷ ጎን ቆመው ለእሷ እየተከራከሩላት ይገኛሉ። እናንተ ያዘናችሁ መስላችሁ በለቅሶ ውስጥ መርዝ የምትረጩ፣ በለቅሶ ውስጥ ክፉ ነገር የምታስተላልፉ እናንተ ናችሁ። ሰው ብትወዱት እኔ አይደለም። ከመሬት ተነስቼ አላወራሁ። ከመሬት ተነስቼ አስተያየት አልሰጠው። ከመሬት ተነስቼ እዛ ቤት ላይ እጄ ልጥፍ አላልኩም። ያየነውን ነገር ነው ያወራሁት። የሰማነውን ነገር ነው ያወራሁት። አስተያየት የተሰጠበትን ነገር ነው። ከዚህ ከሁሉም እንግዲህ ዮኒም ተናግሯል፣ ሁሉም ሰው ተናግሯል። ከሁሉም ወሬ ተለይቶ የኔ ጎልቶ ታየ። መጣችሁ። ምክንያቱም አንገት የሌላት ሴትየው ልኳን ስለምነግራት፣ እውነት ስለምነግራት አሜሪካ ሀገር ላይ ከአሜሪካ ሀገር ተነስተሽ ልጅሽን ወደ ኢትዮጵያ ዲፖርት ያደረግሽ
ለልጆች እናት መሆን እማቺ ርካሽ ሴት ነች ስላልኳት ልክ ነኝ። እናት ለልጇ ዋጋ ስትከፍል እንጂ ዋጋ መክፈል አቅቷት ወደ ኢትዮጵያ ስትልክ አላውቅም። ጫና ላይ ነው ነገሩ። ይሄ ደግሞ ለሷ ያማታል። ምክንያቱም እንደ ወላጅ እንደ እናቱ ነው ሚዲያ ላይ ቁጭ ብላ እኔን ስለምትናገረኝ። ሪያሊቲው ይሄ ነው። አሜሪካ ሀገር ላይ እናት ተቸግራ ያላትን ሽጣ ከፍላ ልጆቿን ትወስዳለች። አንቺ አሜሪካ ሀገር ተቀምጠሽ ልጆችሽን ማሳደግ አቅቶሽ ኢትዮጵያ ልከሽ ቁጭ ብለሽ ከኔ ጋር ኦንላይን ላይ ትሰዳደቢያለሽ፣ መልስ ትመልሻለሽ ስለምላት በየትኛውም አጋጣሚ ትመጣብኛለች። ብቻ ሊያሾ የተናገረችው ንግግር ይህንን ይመስላል። ያው ብዙ ሰዎች በተለይ ደግሞ የእናትየውን የቲክታከር ሀናን እናት መሞት ያወቅኩት በሊያሾ ፖስት ነው። ልክ ኢንስታግራም ገጿ ላይ እና የቲክቶክ ገጽ ስቶሪዋ ላይ ያስቀመጠችው መልእክት ያው በጣም እንዳዘነችና እውነት አያድርገው ነገር ነበር የተናገረችው ማለት ነው መረጃውን። እና ብቻ ሊያሾ በአሁኑ ሰዓት ከተለያዩ አቅጣጫዎች ያው የጥፋተኝነት ስሜት እንዲደርስባት ወይ ደግሞ እንዲሰማት የሚያደርጉ መልእክቶች እየደረሷት ይገኛሉ። እና እስኪ እናንተ በዚህ ቪዲዮ ምን አይነት ሀሳብ አስተያየት አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ በጨዋ ደንብ አስቀምጡልኝ። መወሻሸት እናቁም። ራቼ ተስፋዬ ስለተፈጠረው ነገር በምሬት ተናገረ። ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ የሆነው ራቼ ተስፋዬ በኦሮሞ ሕዝብ ላይ እየተካሄደ ስላለው በደልና ጭፍጨፋ ዝምታውን ሰብሯል። በርካቶች ከሰሞኑ በወለጋ በተፈጠረው ጉዳይ ላይ እባካችሁ ድምጻችሁን አሰሙልን እያሉ መልእክቶችን ሲያስተላልፉም ነበር። ታዲያ ተጽዕኖ ፈጣሪው ለረጅም ጊዜ ዝምታን ቢመርጥም አሁን ላይ ግን እውነት ነው ያለውን እውነታ ዘርግፎታል። ላለፉት 8 ዓመታት የኦሮሞ የፖለቲካ ግጭት የኦነግና የመንግስት አለመግባባት ወይንም መጋጨት እንደሆነ ስሩ አስምሮ ተናግሯል። ሁላችሁም ሰላም የምትፈልጉ ከሆነ ይሄ ሁላ እውከትና ይሄ ሁላ አለመግባባት ይቁም። በሁለቱ አካላት መካከል ያለው አለመግባባት ሲቆም ህዝባችን ሰላም ያገኛል ሲል ራቼ ተስፋዬ በምሬት ተናግሯል። ራቼ ተስፋዬ ያስተላለፈው መልእክት እንደ ጥሩ ጎን አለው። ብቻ አሪፍ መልእክት ነው ያስተላለፈው። እንደዚህ አይነት ነገር ለማንም እንደማይጠቅም ብቻ በቃ መልእክቱ ተቀባይነት አለው ብዬ አስባለሁ። ግን እኔ ቅርታ አድርጉልኝና ራቼ ተስፋዬ ላይ የሆነ ዘረኝነት ነገር አይበታለሁ። በሚለቃቸው ቪዲዮዎችም ሊሆን ይችላል፣ አንዳንድ በሚያስተላልፋቸው መልእክቶች የሆነ ዘረኝነት ይታይበታል። ምክንያቱም ምንድነው ኦሮሚያ ክልል ላይ ብቻ አይደለም ጭፍጨፋም ሆነ ብቻ የሰዎች ግድያ፣ የሰዎች እንግልት እየደረሰ የሚገኘው ማለት ነውና ብዙ ሰዎች ሲጠይቁት እኔ ኦሮሞን ብቻ ወክዬ ነገሮችን አላስተላልፍም ይላል። ግን እሱ አሁን ላይ እያደረጋቸው ያሉ ነገሮች ያንን ነው የሚያመለክቱት። ይሄ እንግዲህ ከጀርባዬ የምትመለከቱት አባት ትላንትና ብቻውን ሰልፍ ወጥቶ ነበረ። ፕራይም ሚኒስትር አብይን ተቃውሞ ፕራይም ሚኒስትር አብይ አምባገነን ነው፣ ከስልጣን ወርዶ ለፍርድ መቅረብ አለበት የሚል መፈክር ይዞ ብቻውን ሰላማዊ ሰልፍ ወጥቶ ነበር። ማንንም አልነካም። መፈክር ይዞ ብቻውን ነው ሰልፍ የወጣው። ከዛ በኋላ እንግዲህ በጸጥታ ኃይሎች ተይዞ ወደ እስር ቤት እንደተወሰደ መረጃዎችን ወይም ደግሞ ዘገባዎችን ሰምተናል። ይሄ ነገር እንግዲህ ዲሞክራሲን በተለማመዱ አንዳንድ ሀገሮች በጣም የተለመደና ኖርማል ነገር ነው። ለምሳሌ አሜሪካ አይደለም ተራ መንገድ ላይ ዋይት ሃውስ ወይም ደግሞ ቤተመንግስት ደጃፍ ላይ ትራምፕ ዲክታተር ነው ከስልጣን ወርዶ ለፍርድ መቅረብ አለበት የሚል ባነር ይዘህ እንኳን ቤተመንግስት ደጃፍ ብትቆም ማንም ሰው አይነካም። ስለዚህ የኛ ዲሞክራሲ ምን አይነት ዲሞክራሲ ነው? ዲሞክራሲ ወይም ደግሞ ዲሞክራሲ የሚለውን ጽንሰ ሐሳብ እንደወረደ ከተቀበልነው፣ ሳይሸራረፍ ከተቀበልነው፣ ያንንም ለመተግበር እየሰራን ከሆነ የኛ ዲሞክራሲ የቱ ጋር እንዳለ ማሳያ አንድ ግለሰብ ተራ ግለሰብ አንድ መፈክር ይዞ ህዝብ ወዳለበት መንገድ ላይ ስለወጣ ብቻ የምናፍንና የምናስር ሰዎች አስቡት። እንደዚህ አይነት መፈክር የያዙ ብዙ ሰዎች ደግሞ አደባባይ ቢወጡ የሚደርስባቸውን ካሁኑ ማሰብ እንችላለን። ይሄ ማለት ግለሰብ እንኳን ብቻውን መሰለፍ ካልቻለ እንደ ህብረተሰብ ወይም ደግሞ በማህበር ተደራጅተ ሰላማዊ ሰልፍ ወይም ደግሞ የተቃውሞ ሰልፍ የማድረግ መብት የለህም የሚለውን ነገር በደንብ አድርጎ ያስረዳል። ስለዚህ ሰውየው ያለው ነገር ትክክል ነው። ሀገሪቷ እየተመራች ያለችው በአምባገነን መንግስት እንደሆነ አስረግጦ ያሳያል። አምባገነን ካልሆነ መንግስታችን አንድ ሰው ብቻውንና ምንም አይነት ሰውን የሚጎዳ መሳሪያ ሳይታጠቅ መፈክር ብቻ ይዞ አደባባይ ስለወጣ ወስዳ የምታስረው ከሆነ ሪሊ ሀገሪቷ እየተመራች ያለችው በአምባገነን መንግስት መሆኑን ከዚህ በላይ ምንም ማሳያ ይኖራል ብዬ አላስብም። ለማንኛውም እኔ የሰውየው አድናቂ ነኝ። ይመቸው። የዚህ ሰውዬ ጉዳይ በትላንትናውና በዛሬው ዕለት ሶሻል ሚዲያውን አጥለቅልቆታል ማለት ይቻላል። ምንድነው እሱም አንድ አባት ያው እዚህ ጋር በጽሁፉ ላይ ወይ ደግሞ በምስሉ ላይ የምትመለከቱትን ጽሁፍ ይዞ እንደመፈክር አደባባይ ላይ ይወጣል ማለት ነውና በምስሉ ላይ
እንደምትመለከቱት 2 ፖሊሶች ናቸው መጥተው አናገሩት። ከዛ ያው ቀጥታ ወደ እስር ቤት ይገባል ማለት ነው። ይሄ የሚጠበቅ ነው፣ ምንም አዲስ ነገር የለውም። በተለይ ደግሞ ሰሞኑን አዲስ አበባ ላይ እና በአዲስ አበባ ዙሪያ ባሉ ከተሞች ላይ በጣም አፈሳ ተበራክቷል ማለት ነው። ወጣቱ ብቻ መንቀሳቀሻ እስኪያጣ ድረስ ማለት ነው። እና አንዳንድ ቪዲዮዎችም እየተንቀሳቀሱ ነበረ፣ ወጣቶች ሲታፈሱ፣ እናቶች ምናምን ብቻ መኪና ጎማ ውስጥ እስከ መግባት የሚያደርስ እርምጃ እስኪወስዱ እናቶች ማለት ነው። እና እንደዚህ አይነት ነገሮችን እየሰማን ብቻ ዝም ብሎ መቀመጥ ከባድ ይመስለኛል እንደኔ ማለት ነው፣ እንደ አንድ ኢትዮጵያዊ። እና ይህ አባት ያደረገው ነገር ብዙዎችን አስገርሟል እና ብዙዎችን በዚህ ጉዳይ ላይ ሀሳብ አስተያየታቸውን እየሰጡ ይገኛሉ። እስኪ እናንተም በዚህ ጉዳይ ላይ ምን ሀሳብ አስተያየት አላችሁ? ሀሳባችሁን ኮሜንት ሴክሽን ላይ ጻፉልኝ። ከሳውዲ አረቢያ ሰበር ዜና ተሰምቷል። በሳውዲ እንግዲህ ሰሞኑን በርካቶችን ያስቆጣ አንድ ቪዲዮ ማህበራዊ ሚዲያ ላይ ተሰራጭቶ ነበረም። ታዲያ በዛ ግድያ ወንጀል ላይ ተሳትፏል የተባለም አንድ የተጠረጠረ ግለሰብ በቁጥጥር ስር መዋሉ ተነግሯል። በሳውዲ አረቢያ በቲክቶክ የቀጥታ ስርጭት ወይንም ላይቭ ላይ የተፈጸመው አሰቃቂ ጥቃትን ጨምሮ ኢትዮጵያውያን እርስ በርሳቸው ጥቃት ሲፈጽሙ የሚያሳዩ ቪዲዮዎችን በትኩረት እየተከታተለ መሆኑን በሪያድ የሚገኘው የኢትዮጵያ ኤምባሲ አስታውቋል። ታዲያ አሁን በተሰማ መረጃ መሰረት በግድያው ላይ እጁ አለበት የተባለ አንድ ጠርጣሪ በሳውዲ ፖሊስ ቁጥጥር ስር መዋሉ ተነግሯል። ድርጊቱን የፈጸሙት በህገወጥ መንገድ ወደ ሳውዲ ገብተው በበረሃና ገጠራማ ቦታዎች በመሸሸግ ቡድን ፈጥረው ሲጋጩ የነበሩ ቡድኖችም እንደሆነ ተነግሯል። ታዲያ በሪያድ የሚገኘው የኢትዮጵያ ኤምባሲ ከሚመለከታቸው አካላት ጋር በመሆን ሌሎችንም ለህግ ለማቅረብ እየሰራ እንደሚገኝ ገልጸው ህብረተሰቡ ማንኛውንም መረጃ ወይንም ጥቆማም ለሚመለከተው የህግ አካል እንዲሰጥ ጥሪውን አቅርበዋል። የሚገርም እኮ ነው። ሀገራችን ላይ ያለው አልበቃ ብሎ የዘር ቡድን ወይ ደግሞ በዘር ተቧድኖ መጋጨትና መጣላት ሀገራችን ላይ አልበቃ ብሎ እንግዲህ ከሀገር ውጭ ወጥተው የሰው ሀገር ላይም እንደዚህ አይነት ሙድ ማራመድ ጀምረዋል። እንግዲህ ሰሞኑን በሳውዲ አረቢያ ላይ የተደረገውን ነገር ሁላችንም እናውቃለን። ላይቭ ላይ ሰው በተሰበሰበበት ብቻ ቃሉ ራሱ ይዘገንናል። አንገቱን በቢላ ሲቆርጠው የሚያሳይ ቪዲዮ እየተሰራጨ ነበረ ማለት ነው። እና እኛ ሀገር የተደረገ ነገሮች ዝም ተባሉና እንደዚህ አይነት ወይ ደግሞ ሳውዲ አረቢያ ላይ ዝም ይባላል ማለት አይደለም። እንደዚህ አይነት ነገር ለሌቦች ራሱ የምትሰጠውን ቅጣት ሁላችንም እናውቃለን። ሳውዲ አረቢያ ማለት ነው ህጓ ጠበቅ ካሉ ሀገራቶች መካከል አንደኛዋ ነች። እና በዚህ ነገር እኔ በጣም ነው ያስደሰተችኝ እና እነሱም እንደዚህ አይነት ቅጣት እንደሚጠብቃቸው ጥርጥር የለኝም። በጣም ከባድ ቅጣት ይጠብቃቸዋል ብዬ ነው የማስበው። እስኪ እናንተ ሀሳብ ስጡበት በዚህ ቪዲዮ። ለብዙ ህጻናት ተስፋ የሆነው ዶክተር አብይ ጅማ ከከባድ የመኪና አደጋ ፈጣሪ ያተርፎታል። እሱም በመልእክቱ ላይ ፈጣሪ በመንገዳችሁ ሁሉ ይከተላችሁ ተመስገን ብለዋል። እናም ኮሜንት ላይ የገባችሁ ዶክተር አብይን እንኳን ፈጣሪ ያተረፈክ በሉት። መልካም ቀን ይሁንላችሁ። እንግዲህ ዶክተር አብይ ጅማ ሲባል ሁላችንም የምናስታውሰው አንድ ሰው ነው እና ዶክተር አብይ በጅማ ውስጥ በተለይ ደግሞ ስለ ህፃናቶችን ሲያክም የሚያሳዩት ቪዲዮዎች በጣም የብዙ ሰዎችን ቀልብ ይስባል ብዙ ጊዜ እና ከትላንት ወዲያ ባጋራው መልእክት ብዙዎች ደንግጠው ነበረ። ምንድነው እሱም ያው ፎቶ ነው፣ የመኪና ግጭት የሚያሳይ ፎቶ ነው እና ብቻ ፈጣሪ አትርፎኛል እግዚአብሔር ይመስገን ነው የሚለው እና እንኳን ፈጣሪ ያተረፈን በለው። ኢቢኤስ ላይ ስለመቅረባችን በጣም ጸጽቶኛል። በጣም ማለት ነው። ይሄንን ብዙ ህዝብ እንዲሰማው ፈልጋለሁ። እኔ ከአንድም 2-3 ቪዲዮ እየለቀቅን ነው እውነቱ እንዲወጣልን። ቃል የተገባው ነገር እዛ ጋር ቃል የተገባው ነገር አልተደረገም። ለልጄ አጓግተውታል። ትልቅ ፕሮጀክት ታንድም 2 ፕሮጀክት መርጠህ ግባ ታለንት አለ። ዳዊት እስጢፋኖስ አንዱን መርጠህ ግባ። እኛ ሄድን አዋርናናቸው። ሰውነት ቢሾንም ዳዊት እስጢፋኖስ እንደዚህ አይነት የተባለ ልጅ አስገቡ አልተባልንም። ተይቤስ ምንም ደብዳቤ አልተላከልንም። እንደዚህ የሚባል ልጅ ተቀበሉ አልተባልንም ማለት እኛ ጥፋታችን የቱ ጋር? እዚህ ጋር በቃ ትክክለኛ መተን ሶሻል ሚዲያው ጋር መተን ሰው በቃ ኢቢኤስ ጋር እንዲያደርስልን ብቻ ነው አማራጫችን። እኛስ ምን እናርግ? ተረዱ። እኛ አንድ ግለሰብ ነን። እነሱ ግን ብዙ ሺህ ተከታይ ያላቸው በውጭም በውስጥም ያላቸው ናቸው አይደል? እዚህ ጋር የነሱን ሎጎ የለጠፍን እነሱ ፎቶ የለጠፍን ነው የምንሰራው። እውነት ባይኖርኛ ጋር ህዝቡ ምላሽ እንዲሰጠን ወደ ህዝቡ እንመጣለን። ምን ያህል እርስ በርስ እንደተጠላላን ምን ያህል አንዱ ለአንዱ ውድቀት እንደሚያስብ ብቻ ነው እየተረዳሁት ያለው። ምክንያቱም ምን ችግር አለው? አሁን እነሱን ለምንድነው እንደዚህ የሚሉት? እነዚህ ሰዎች ታለ ምክንያት ነው ስማችሁን እያነሱ ያሉት ወይስ እውነት ነው ውሸት ነው ብላችሁ ወይ ቪዲዮ ሰርታችሁ ወይ ደግሞ ብቻ በሆነ ብቻ እንድትጠይቁልን። እኔ እኮ 4 አመት ሰልጥኗል። አሁንም እየሰለጠነ እኮ ነው። እንደ ስራ ማታዩ ሰዎች ደግሞ እንደ ስራ አይደለም ስራ በራሴ ሞከርኩ የቻልኩትን። በቃ እነሱ
ዝም አሉን። በአካልም ድርጅታቸው ጋር ሄደም ስናናገራቸው ምላሽ ሊሰጡን አልቻሉም። በ4 ዓመት ሙሉ በራሳችን ሞከርኩ፣ በራሴ ሰራው፣ ግን አልሆነም። እኔ ይኸውላችሁ እውነት ነው የምነግራችሁ። ችሎታ ባይኖረኝ አቅም ባይኖረኝ በቃ እዚህ ጋር መጥቼ አላወራም። የሚያየኝ ሰው ነው ያጣሁት። በቃ ችሎታዬን የሚያይልኝ ሰው ደህና ፕሮጀክት በቃ አላ ደህና ቦታ እየሰራሁ እኔ ብዙ ዋጋ ከፍዬ ይኸውላችሁ ብዙ ዋጋ ከፍዬ ያሳደግኩት ብቻዬን ያሳደግኩት ነውና ልጄ ተሰብሮብኝ እንዲቀር እነሱ እዛች ጋር በገቡት ቃል ለእነሱ እንደ ቢያረጉ ሊኖር እነዛ ጋር የተወራው ብዙ ሰው የሚያስበው በውጭም በውስጥም በድርጅቱ ስር እንዳለ በኢቢኤስ ድርጅት ስር እንዳለ ግን እንደዛ አይደለም። እዛ ጋር ለካሜራ ነው ያወሩት። ከዛ ዝም ነው ያሉት። በቃ አስታወስናቸው አልፈለጉም። ስለዚህ ወደ ህዝቡ ዘመጣን። ህዝቡ ደግሞ ይሄንን እናንተ ነበራችሁ መጠየቅ የሚገባችሁ። ኢቢኤስ መጠየቅ ያለባችሁ ደግሞ ህዝቡ ነበር። ስለዚህ አግዙን። አሁንም ቢሆን በቃ በቅዱስ ነው ደግሞ ኳሱን ተው ሌላ ነገር ስራ የምትሉኝ ሰዎች ኳስም እኮ አንድ ስራ እኮ ነው። ትልቅ ስራ እኮ ነው። ነገ ራሴና ሀገሬን ትልቅ ደረጃ ሊማደርስበት በእግር ኳሱ ቢሳካልኝ ትልቅ ደረጃ ደርስበት ነበር እና ታለንትና ችሎታ ነው በቃ ለሰው ልጅ አይደለ? የማትፈልጉትን የማትወዱትን ስራውን ብትሰሩ ምን ውጤታማ ትሆናላችሁ። እኔ እንደዛ ነው። ችሎታ ባይኖረኝ እዚህ ጋር እየመጣሁ ቪዲዮ አልሰራም ነበር። እና አደራችሁ ለማንኛውም ሊንክ አድርጉልኝ፣ ብዙ ሰው ጋር እንዲደርስ ሼር እያደረጋችሁልን። ይሄ ጉዳይ እስካሁን እልባቱን አላገኘም። እንግዲህ ይህ ታዳጊ ኢቢኤስ ላይ ቀርቦ ነበር በአንድ ወቅት እና ኢቢኤስ ላይ ቀርቦ ብቻ ቃል ይገቡለታል። ታለንት አለኝ፣ የእግር ኳስ ታለንት አለኝ እሞክራለሁ አለ እና በቃ ቃል ይገባለታል። ወይ ሰውነት ቢሻው አካዳሚ ወይ ደግሞ እስጢፋኖስ የተባለ አካዳሚ አለና እዛ እንድትገባ እንድትሰነጥል እናደርጋለን አሉት እና ብቻ እነሱ ሰውነት ቢሻው አካዳሚ ጋርም ሲሄዱ የሰሙት ነገር ሌላ ነው የተባለው። ሌላኛው አካዳሚ ጋርም ሲሄዱ ምንም ነገር የለም ስለነሱ ማለት ነው። እና ብቻ ይህ ነገር እንደዚህ ሶሻል ሚዲያ ላይ ባይወጣ ጥሩ ይመስለኛል። ምክንያቱም ምንድነው አሁን ኢቢኤስ ቲቪ አምሮ ከሄደ እና ነገሮች ማስረጃዎች እጁ ላይ ካሉ በስም ማጥፋት ራሱ እናትየውን መክሰስ ይችላል። ልጁ እንኳን ብቻ መከሰስ አለበት ብዬ አላስብም። ልጅነት አለበት ያስታውቃል። ግን እናትየው እየሄደችበት ያለው መንገድ እኔ ጥሩ ነው ብዬ አላስብም። ብቻ ሄዳ ራሷ ቢሮ ድረስ በአካል ሄዳ የተሰማትን ነገር እዛ ማብራራት ትችላለች እንጂ እንደዚህ በየቀኑ ቻናላቸውን ገብታችሁ ብትመለከቱት በጣም ብዙ ፖስት ነው የሚያደርጉት ስለ ኢቢኤስ ቲቪ ማለት ነውና ይሄ አንዱን ነው ትንሽ ይሻላል ብዬ ያመጣሁት እና ስም ማጥፋት ይሆንባቸዋል ብዬ ነው የማስበው። እና ኢቢኤስ ቲቪ ዝም ማለቱም ብዙዎችን እያስገረመ ይገኛል እና ከባድ ችግር ውስጥም ሊገባ ይችላል እያሉ ይገኛሉ። ግን እኔ በዚህ ኬዝ አላምንበትም። ይሄ ቻሌንጅ አዲሱ አይፎን 18 ይወጣል። አይፎን 18 ይሄ ቻሌንጅ ግን እንደኔ ቢቀር ጥሩ ይመስለኛል። ምክንያቱም የሆነ ሼም የሚያስይዝ ነገሮች እየተፈጠሩበት ነው በአሁኑ ሰዓት እና ብዙ ሰዎች በተለይ ደግሞ ታዋቂ ሰዎች በዚህ ቻሌንጅ እየተጎዱ ነው ብዬ ነው የማስበው። እስኪ እናንተ ምን ትላላችሁ? ሉላ ገዙ እንደተባለው 300,000 ላይ ከገባ አይፎን 18 እንግዲህ አይፎን 17 ራሱ ገበያው ላይ ከ290 እስከ 300,000 ድረስ ይደርሳል ካልተሳሳትኩ ማለት ነውና 18 ደግሞ ሲመጣ አስቡት ስንት ብር ሊሆን እንደሚችል። ለሕክምና ከሄደበት ሆስፒታል የሌላ ታካሚ ስልክ የሰረቀው ተከሳሽ በደህንነት ካሜራ አማካይነት በቁጥጥር ስር ዋለ። ተጠርጣሪው የስርቆት የወንጀል ድርጊቱን ፈጽሟል የተባለው በአዲስ ከተማ ክፍለ ከተማ ወረዳ 4 ከሚገኘው ኢትዮ ጠቢብ ሆስፒታል ውስጥ ነው። ተጠርጣሪው ወደ ኢትዮ ጠቢብ ሆስፒታል ሕክምና ለማግኘት ከመጣ በኋላ የሌላ ታካሚ የግል ተበዳይ የሆነችዋን ሮይዳ ሁሴን አይፎን ስልክ ከአገልግሎት መስጫ መስኮት ላይ ሰርቆ ለማምለጥ ሙከራ ያደረገ ቢሆንም በሆስፒታሉ ውስጥ በተገጠመ የደህንነት ካሜራ አማካኝነት በቁጥጥር ስር ውሎ ምርመራ እየተጣራ መሆኑን በአዲስ ከተማ ክፍለ ከተማ ፖሊስ ዋና መምሪያ የእህል በረንዳ አካባቢ ፖሊስ መምሪያ ወንጀል መርማሪ ዋና ሳጅን ክንዱ መልኩ ገልጸዋል። አስባችሁታል? ልትታከሙ ገብታችሁ እናንተ በሽታ አንድ ሰው በሽታ ሲይዘው እንዴት ልበላችሁ በቃ አይደለ ራሱን አይደለም ማለት ይቻላል አይደል? እና አሁን እኔ ሲያመኝ እኔ ስለ በሽታዬ ብቻ ነው ላስብ የምችለው። ግን አንዳንድ ሰዎች አሉ ልክ እንደዚህ አይነት ግለሰብ ጭራሽ ሊታከም ገብቶ እዛ ያለን ሰው ስልክ ይሰርቃል ማለት ነውና ምን አይነት አይምሮ እንዳለው ብቻ ከባድ ነው። እስኪ እናንተ ኮሜንት ሴክሽን ላይ ምን ተሰማችሁ ይሄን ቪዲዮ ስትመለከቱት?
መንጃ ፍቃድ ኖሯቸው መኪና ነርተው የማያውቁ ዜጎች ሳይቀጡ ሳያውቁ የትራፊክ ቅጣት ክፈሉ መባላቸው አነጋጋሪ ሆኗል። የአዲስ አበባ ትራፊክ ማኔጅመንት አሽከርካሪዎች ሳያውቁት የቆየውን ቅጣታቸውን ሳይከፍሉ 1 ዓመት ሞልቷቸዋል በሚል በስልክ በመደወልና መልእክት በመላክ እስከ 20 ሺህ ብር ውዝፍ ዕዳ እንዲከፍሉ እያደረገ መሆኑን አሽከርካሪዎች ለሸገር ኤፍኤም ገልጸዋል። አንዲት ግለሰብም ተደውሎ ክፈይ ስትባል መንጃ ፍቃዷን ለመታወቂያ ብቻ እንደምትጠቀምና መኪና እንኳን ነርታ እንደማታውቅ ብትገልጽ ተቋሙ ሲስተም ላይ በመመዝገቡ ክፍያው መፈጸም አለበት አለኝ ብላለች። መስሪያ ቤቱ ለቀረበለት ጥያቄ በሰጠው ምላሽ ሲስተሙ ላይ ምንም ችግር እንደሌለ ገልጾ አሁን ላይ መልእክት ላይ ደርስ ይችላል በሚል አሽከርካሪዎች የክስ ወረቀት እየተሰጠ እንደሚገኝ አስታውቋል። ሐሳብ አስተያየታችሁን በኮሜንት አጋሩን። ፎሎ በማድረግ ቤተሰብ ሁኑ። ብቻ መንግስት አሁን ላይ ምን እያሰበ እንደሆነ ብቻ ግራ ነው የሚያጋባው። አሁን እየወጡ ያሉ ህጎችም ሊሆን ይችላል ህብረተሰቡ ያላግባብ ብር የሚጠየቅበት መንገዶች እንዴት ለበላችሁ በጣም አሳፋሪ ደረጃ ላይ ደርሷልና አሁን ላይ ደግሞ እየተሰሙ ያሉ መረጃዎች መንጃ ፍቃድ ያላችሁ ሰዎች ነርታችሁበት እንኳን ሳታውቁ ሲስተም ላይ ቆጥሯል ብሎ ተከሰሻል ነው እንግዲህ። ሰው ሲከሰስ ነው እንግዲህ ሲስተም ላይ የሚቆጥረው። አሁን የመጡት ሲስተሞች እንደዛ ነው። አንድ ሰው ይከሰሳል፣ ከዛ ከተከሰሰ በኋላ ይቆጥራል ቶሎ በወቅቱ ካልከፈለ ማለት ነው። ብሩ እያደገ 1000 ብር እስከ 100 ሺህ ብር ራሱ ሊደርስ ይችላል ማለት ነውና አንዲት ሴት ተደውሎ እንደዚህ ተባልኩ ነው እና ብዙ ሰዎች ነው ይሄን ነገር ደግሞ እየተናገሩ የሚገኙት። አንድ ሰው ብቻ አይደለምና መንጃ ፍቃድም ዝም ብላችሁ አወጣችሁ መያዝ አትችሉም ነው በዚህ አይነትና ብቻ አስቸጋሪ ነገር ላይ እየደረስን ይመስለኛል። እስኪ እናንተ በዚህ ቪዲዮ ማለት ሐሳብ አስተያየታችሁ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለማንኛውም ምርጦች የዛሬ ቪዲዮቻችን እነኚህን ይመስሉ ነበር። ቪዲዮቻችን እንደተመቻችሁ ጥርጥር የለኝም። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። በተለይ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልኝ።